ልብ አንጠልጣይ ግድያ፣ ክህደት፣ ፍቅር፣ መስዋዕትነት ይህን ሁሉ የያዘ እጅግ በብዙዎች ዘንድ ተወዳጅነትን ለማትረፍ የቻለ ብቀላ የተሰኘው መጽሐፍ ትረካ በቲቲቪ ኢትዮጵያ የዩቲዩብ ቻናል። ብቀላ ደራሲ ሜሪ ኮሬሪ፣ ተርጓሚ በላይ ደስታ፣ ተራኪ ጋዜጠኛ ተስፋዬ ገብረ ማርያም። በኢትዮጵያ ሰዓት አቆጣጠር ከ11 ሰዓት ጀምሮ ወደ እናንተ ይደርሳል። ብቀላ በዓለም አቀፍ ደረጃ የተወደደ አስደናቂና ልብ ሰቃይ መጽሐፍ ሁላችሁም ትከታተሉ ዘንድ በአክብሮት እንጋብዛለን። ብቀላ ልብ አንጠልጣይ ግድያ፣ ክህደት፣ ፍቅር፣ መስዋዕትነት ሁሉንም በአንድ ላይ የያዘ ዘመን ተሻጋሪ ተወዳጅ መጽሐፍ በቲቲቪ ኢትዮጵያ ከሰኞ ጀምሮ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ላይ ይቀርብልዎታል። ብቀላ ከእርሶ የሚጠበቀው ቪዲዮውን እስከ መጨረሻው ተከታትለው ሲያበቁ ላይክ፣ ሼር፣ በኮሜንት ሴክሽናችን ላይ ደግሞ አስተያየቶን መጻፍ እንዲሁም ሰብስክራይብ ካላደረጉ ደውሏን በመጫን ሰብስክራይብ በማድረግ ብቻ ይህንን ፕሮግራም ይከታተሉ። ብቀላ በቲቲቪ ኢትዮጵያ ተከታታይ ትረካ። ይጨነቃሉ፣ ይደሰታሉ፣ ይማሩበታል። ብቀላ ወደ እርሶ እየመጣ ነው። እንድትከታተሉ ሁላችሁም ተጋብዛችኋል። ብቀላ እጅግ በጣም በብዙዎች ዘንድ ተወዳጅነትን ያተረፈ ዘመን ተሻጋሪ መጽሐፍ ብቀላ እንዳያመልጡ። ሁሌም ከሰኞ እስከ ቅዳሜ ወደ እናንተ የሚቀርብ ዘመን ተሻጋሪ የሆነ አስደናቂ መጽሐፍ ነው ብቀላ። ብዙ ጊዜ እንግዲህ ደስተኛ ለመሆን በርካታ ሰዎች ምንድነው ምክንያቱ ብለው ይጠይቃሉ። ደስተኛ ለመሆን የሚረዱ መንገዶችን ማወቅ ከቻለን ደግሞ የበለጠ ደስተኛ የሚያደርጉን ነገሮችን እያጠናከርን ወደፊት እንቀጥል ይሆናል። በርካታ የስነ ልቦና ባለሙያዎች እንደሚናገሩት ደስተኛ ለመሆን የሚረዱ 10 የህይወት መርሆች እንዳሉ ይናገራሉ። እነዚህን 10 ነጥቦች ተከታተሉና እናንተ ደግሞ የምትሉት ካለ በኮሜንት ሴክሽናችን ላይ ጻፉልን። ቪዲዮቻችንን ላይክ አድርጉ፣ ለብዙዎች ደግሞ ለማጋራት ሼር አድርጉ። ሰብስክራይብ ደግሞ ደውላን እያደረጋችሁ እየተጫናችሁ ከኛ ጋር ቆይታ ለማድረግ ስለፈቀዳችሁ ከልብ አድርጌ አመሰግናለሁ። በዓለም ጥግና በሀገር ውስጥም ያላችሁ ውድ የቲቲቪ ተከታታዮች እንደምን አላችሁ? ቲቲቪ ኢትዮጵያ የዛሬው ወደ እናንተ የምናቀርብላችሁ ደግሞ የስነ ልቦና ጉዳይ የምናነሳበት ቲቲቪ ንቃት ነው። ደስተኛ ለመሆን የሚረዱ 10 የህይወት መርሆች ወደ እናንተ እነሆ። አንደኛ፣ ራስህን ከሌላ ሰው ጋር አታፎካከር የሚለው ነው። ሁላችንም እንደ አሻራችን ሁሉ ባህሪያችንና ፍላጎታችንም በጣም ይለያያል። ደስታን ከሚያጠፉ ምክንያቶች አንደኛው ራስን ከሰው ጋር ማፎካከር ነው። አሳ ደስታዋን እንደ ወፍ በሰማይ ልፈልግ ብትል፣ ወፍ ደግሞ እንደ አሳ በውሃ ውስጥ ልፈልግ ብትል ሁለቱም ሳይደሰቱ ይቀራሉ። ስለዚህ ደስታህን በራስህ መለኪያ ለካው። አንተ በሌሎች ስትቀና ሌሎችም በአንተ እንደሚቀኑ ማወቅ አለብህ። ይህንን ልብ ማለት ያስፈልጋል። ሁለተኛው አትኩሮትህን በሌለህ ነገር ላይ ሳይሆን ባለህ ነገር ላይ አድርገው ይላል። የጎደለህ ምንድን ነው? ያለህስ ምንድን ነው? ብታመዛዝነው የቱ ይበልጣል? ብዙዎቻችን ሐሳብና አትኩሮቶቻችን በሌለን ነገር ላይ ስለሆነ ያለንን ነገር ሳንጠቀምበት እንቀራለን። ደስተኛ ለመሆን ሁሉም ነገር ሊኖር አይገባም። በደንብ ካስተዋልከው አሁን ያለህ ነገር ደስተኛ ለመሆን በቂ ነው። ምክንያቱም አንተ ያለህን የሚመኙ ምስኪኖች ብዙ ናቸውና ነው። ሶስተኛው ራስህን ሁን የሚለው ነው። በዚህ ምድር ላይ ሌላውን ለመምሰል እንደመሞከር ከባድ ነገር ምን አለ? ሌላውን ለመምሰል ስትሞክር የምትጣላው ከሰው ጋር ሳይሆን ከገዛ ራስህ ጋር ነው። እናም ራስህን አታስቀይመው። እውነተኛ ወዳጆች አንተ ባንተነትን ይቀበሉሃል። ከምንም በላይ ራስህን በመሆን ከራስህ ጋር ሰላም ፍጠር። አራተኛው ሁሉን ለማስደሰት አትሞክር። አንድ ነገር ስታደርግ ሰዎች ደስ እንዲላቸው ብለህ ሳይሆን
ትክክለኛና አንተ ያመንክበት ነገር ስለሆነ ይሁንልህ። በዚህ ምድር ላይ ምንም እንዳትመጻደቅ። ሰው ብትሆን እንኳን ሁሉንም ሰዎች ማስደሰት አትችልም። ስለዚህ የምታደርጋቸው ነገሮች ከህሊና ጋር እስከ ተስማሙ ድረስ በቂ ነው። ለሰው ሳይሆን ለህሊና ኑር። 5ኛ የውሸት ደስታን አትፈልግ። አስመሳዮች ብዙ ሰዎች ናቸው እየሳቁ የሚገሉ። በውሸት ደስታና በእውነተኛ ደስታ መካከል ትልቅ ልዩነት አለ። የውሸት ደስታ ጊዜያዊ ደስታ በሆኑና ከውጪ የምናገኛቸው ነገሮች የሚመጣ ነው። ሐዘናችንን ለጊዜው የሚጋርድ ጊዜያዊ ማስታገሻ። እውነተኛ ደስታ ግን ሐሳባችን፣ ዓላማችን፣ ምግባራችን ሲጣመር የሚፈጠር ስሜት ነው። ሐዘንና መከራችንን ሳንደብቅ የምንጽናናበት ደስታ። 6ኛ ነጥብ ላይ ደርሰናል። ማንን እንደምታገኝ አታውቅምና ለሁሉም ሰው ቅን ሁን፣ ቅንቅናም አትሁን እንደሚባለው ከመንገደኛው አንስቶ እስከ ቅርብ ወዳጃችን ድረስ ሰዎች በእኛ ላይ ትልቅ አስተዋጽኦ አላቸው። በሕይወትህ የምታሰፍራቸው ነጥቦች ሁሉ በኋላ ላይ ተያይዘው መስመር መስራታቸው አይቀርም። የተናቀው ድንጋይ የማዕዘን ራስ ይሆናል ተብሏልና ሰዎችን አትናቅ። በየትኛውም አጋጣሚ ለምታገኛቸው ሰዎች ትክክለኛውን ነገር አድርግ። 7ኛ መለወጥ የማትችላቸውን ነገሮችን ተቀበላቸው። ብዙ ሰዎች ጭንቀት ውስጥ የሚገቡት መለወጥ የማይችሏቸውን ነገሮች ለመለወጥ ስለሚጥሩ ነው። ምንም እንኳን በሕይወታችን ውስጥ አብዛኛው ነገሮች ላይ ስልጣን ቢኖረንም መለወጥ የማትችላቸው ነገሮች አሉ። ከአቅምህ በላይ በሆኑ ነገሮች ራስን አታስጨንቅ። ከአቅምህ በላይ የሆነው ነገር ለአምላክህ ለእግዚአብሔር ስጠው። 8ኛ የራስህ እውነተኛ ወዳጁን። ምንም እንኳን ሰዎች ባንተ ቢያምኑብህምና ቢመኩብህም አንተ በገዛ ራስህ ካላመንክ ሕይወትህ ምንም ዋጋ የለውም። ከሰዎች ፍቅር በላይ የራስህ ፍቅር ወሳኝ ነው። የሚገርመው ሰዎች ራሱ ሊወዱ የሚችሉት አንተ በመጀመሪያ ራስን መውደድ ስትችል ነው። ራስን በደንብ ተንከባከበው። ሲያጠፋ ይቅር በለው። ሲደክም አበርታው። ሲሳካለትም አሞካሸው። ለአንተ ካንተ የቀረበ ማንም ሰው የለምና ነው። 9ኛ ነጥብ ላይ ደርሰናል። መልካም አስብ፣ መልካም ተናገር። በመጀመሪያ ሰው ያስተሳሰቡ ውጤት መሆኑን እመን። አሁን የምንኖረው ሕይወት የአመለካከታችንና የአስተሳሰባችን ውጤት ነው። ይህን ካወቅ አስተሳሰብህን በጥንቃቄ አጢነው። ደስተኛ ለመሆን የተመረጠ አስተሳሰብ ሊኖርህ ስለሚገባ ነው። 10ኛ ነጥብ ሕይወት ማለት የተሰጠህን ኃላፊነት ለመጨረስ የተሰጠች ጊዜ ናት። ኃላፊነትህ ምንድን ነው? በሕይወትህ ማድረግ የምትፈልገው ነገርስ ምንድን ነው? መልሱን ካወቅከው ለሕይወት ያለህ አመለካከት ይለወጣል። በነገራችን ላይ ይህንን መረጃ ያገኘነው ሄልዝ ኢንሹራንስ ኔትወርክ ቪያ ማይንድ ሴት ኦፍ ሰክሰስ በአማርኛው ራስን መለወጥ ከሚለው ያገኘነው መረጃ መሆኑን ለአድማጭ ተመልካቾቻችን ለመግለጽ እንወዳለን። ለመሆኑ እናንተስ ደስተኛ ለመሆን የሚረዱ 10 የሕይወት መርሆች እንዳሉ ሆነው እኔ በሕይወቴ ደስተኛ የሆንኩበት ሚስጥር እነዚህ ናቸው ብላችሁ ልትነግሩን የምትፈልጉ ውድ የቲቲቪ ኢትዮጵያ አድማጭ ተመልካቾች በኮሜንት ሴክሽን ላይ ጻፉልን እስኪ። እኛም በልዩ ሁኔታ ወደ እናንተ መልሰን በዚህ ጉዳይ ላይ የምናቀርብላችሁ ይሆናል። ዞሮ ዞሮ ማንም ሰው በሕይወት ዘመኑ ደስተኛ ለመሆን የማናደርገው ጥረት የማናደርገው ነገር የለም። ደስተኛ ለመሆን የሚረዳን ዋናው እጃችን ላይ ያለው ወርቅ ነው። ይህንን ወርቅ መዳብም መዳብ ወርቅም ወርቅ ልናደርገው እንችላለን። ይህንን ወርቅ ወይም መዳብ ደግሞ ልንጥለው ወይም ደግሞ ልናድነው እንችላለን። ዞሮ ዞሮ ደስተኛ ለመሆን እጃችን ላይ ያለውን ወርቅና መዳብ በደንብ ጠንቅቀን ልናውቀው ይገባል። ማንም ሰው የተፈጠረው ደግሞ ደስተኛ ሊሆን እንጂ ሊያዝን ወይም ሊከፋ አይደለም። ዞሮ ዞሮ ሕይወት አንጻራዊ ነች። አንዴ ደስታ አንዴ ሐዘን ሊያጋጥመን ይችላል። ግን ዋናው ደግሞ ደስተኛ ሆነን እንድንኖር የሚረዱንን የሕይወት መርሆችን ልናውቅ ደግሞ ይገባናል ብዬ አስባለሁ። እናንተ ውድ ተመልካቾቻችንና አድማጮቻችን ደስተኛ የሆናችሁበት ሚስጥር ምን እንደሆነ ብትነግሩን፣ እንዲሁም ደግሞ በስልክ ቁጥሮቻችን በ0911 27 21 65 ወይም በ0921 6097 43 ላይ ብትደውሉልን በአክብሮት
የምንቀበላችሁ ይሆናል። ከዚህ ባሻገር ከሚቀጥለው ሰኞ ጀምሮ ተወዳጁ የእንግሊዝኛ መጽሐፍ ወደ አማርኛ የተተረጎመው በብዙዎች ዘንድ ተወዳጅነትን ያተረፈው ብቀላ የተሰኘው መጽሐፍ በተከታታይ በቲቲቪ ኢትዮጵያ ወደ እናንተ በኢትዮጵያውያን ሰዓት አቆጣጠር 11 ሰዓት ላይ የሚለቀቅ ስለሆነ ይህንን ተወዳጅና ዘመን አይሽሬ መጽሐፍን በትረካ መልክ በቲቲቪ ኢትዮጵያ ስለሚቀርብ ከወዲሁ እንድትከታተሉ በአክብሮት እንጋብዛችኋለን። ቻናላችንን በድጋሚ ላይክ እና ሼር እያደረጋችሁ ላላችሁ እንዲሁም ደግሞ ኮሜንት ላይ እየጻፋችሁልን ሐሳብ አስተያየት ለምታደርሱን ከዚህ በተጨማሪም የስልክ ቁጥሮቻችን ላይ ከሀገር ውስጥም ከውጭም እየደወላችሁ ለምታበረታቱን ውድ አድማጭ ተመልካቾቻችን ከፍ ያለ ምስጋና እናቀርብላችኋለን። ስለነበረን ቆይታ ከልብ አድርጌ እያመሰገንኩ ሁሌም ደስተኛ ህይወት እንዲገጥማችሁ ከልብ የምመኝላችሁ ጋዜጠኛ ተስፋዬ ገብረ ማርያም ነበርኩኝ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ልብ አንጠልጣይ ግድያ፣ ክህደት፣ ፍቅር፣ መስዋዕትነት ይህን ሁሉ የያዘ እጅግ በብዙዎች ዘንድ ተወዳጅነትን ለማትረፍ የቻለ ብቀላ የተሰኘው መጽሐፍ ትረካ በቲቲቪ ኢትዮጵያ የዩቲዩብ ቻናል። ብቀላ ደራሲ ሜሪ ኮሬሊ፣ ተርጓሚ በላይ ደስታ፣ ተራኪ ጋዜጠኛ ተስፋዬ ገብረ ማርያም። በኢትዮጵያ ሰዓት አቆጣጠር ከ11 ሰዓት ጀምሮ ወደ እናንተ ይደርሳል። ብቀላ በዓለም አቀፍ ደረጃ የተወደደ አስደናቂና ልብ ሰቃይ መጽሐፍ ሁላችሁም ትከታተሉ ዘንድ በአክብሮት እንጋብዛለን። ብቀላ ልብ አንጠልጣይ ግድያ፣ ክህደት፣ ፍቅር፣ መስዋዕትነት ሁሉንም በአንድ ላይ የያዘ ዘመን ተሻጋሪ ተወዳጅ መጽሐፍ በቲቲቪ ኢትዮጵያ ከሰኞ ጀምሮ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ላይ ይቀርብልዎታል። ብቀላ ከእርስዎ የሚጠበቀው ቪዲዮውን እስከ መጨረሻው ተከታትለው ሲያበቁ ላይክ፣ ሼር፣ በኮሜንት ሴክሽናችን ላይ ደግሞ አስተያየቶን መጻፍ እንዲሁም ሰብስክራይብ ካላደረጉ ደውሏን በመጫን ሰብስክራይብ በማድረግ ብቻ ይህንን ፕሮግራም ይከታተሉ። ብቀላ በቲቲቪ ኢትዮጵያ ተከታታይ ትረካ። ይጨነቃሉ፣ ይደሰታሉ፣ ይማሩበታል። ብቀላ ወደ እርስዎ እየመጣ ነው። እንድትከታተሉ ሁላችሁም ተጋብዛችኋል። ብቀላ እጅግ በጣም በብዙዎች ዘንድ ተወዳጅነትን ያተረፈ ዘመን ተሻጋሪ መጽሐፍ ብቀላ እንዳያመልጡ። ሁሌም ከሰኞ እስከ ቅዳሜ ወደ እናንተ የሚቀርብ ዘመን ተሻጋሪ የሆነ አስደናቂ መጽሐፍ ነው ብቀላ።